ኦሪጂናል ሲን ስንልኛ ኦሪጂናል ሲኑ ለሁለት ይከፈላል። አንደኛው ጊልት ነው። ጊልት ማለት ተጠያቂነት፣ ጥፋተኝነት ነው። የሰራው ትእዛዝ ማፍረሱ ብላ ሲባል አትብላ ሲባል መብላቱ ፍርድ አምጥቶበታል። የመጀመሪያው ጊልት ነው። ሁለተኛ ደግሞ ድቀተ ባህሪን አምጥቶበታል። ከዚህ ከጊልት ወይም ከኃጢአቱ ከተጠያቂነቱ የተነሳ ከመውደቁ የተነሳ የባህሪ ድቀተ ባህሪ ወይም የባህሪ ፎለን ኔቸር ሞትን የሚያመጣ ኔቸር ሆነ። ስለዚህ እነዚህ ሁለቱ በአንድ ላይ ኦሪጂናል ሲን ብለን ነው የምንመጣው። ኦሪጂናል ሲን የሆነ በደም በምናምን እንዲህ ሲተላለፍ ማለት አይደለም። ስለዚህ አዳም ጊልቱ ሁላችንም በአዳም ውስጥ ወይም አሁን እያልክ ያለው we are guilt in the person of Adam ነው እያልክ ያለው አይደል? 100%. Exactly. Go ahead. Yeah, because Adam was the federal head of humanity. አዳም የሰዎች ሁሉ መሰረት፣ ሰዎችን ሁሉ ወክሎ የተጫወተ ሰው ነው። ምን ማለት ነው? ለምሳሌ አበበ ቢቂላ ከኢትዮጵያ ወደ ሮም ሄዶ ካሸነፈ ያሸነፈው አበበ ቢቂላ ነው። ግን ያሸነፈችው አገር ማን ነው? ሁላችንም ተነስተን እኛ አሸነፍን ነው የምንለው። ለምን? ከአበበ ቢቂላ የተነሳ የሱ አሸናፊነት ሁሉ ለኛ ሁሉ ይተላለፋል። ልክ እንደዛ ሁሉ ሪፕሬዘንታቲቭ ነው። ምን ማለት ነው? በአዳም ቦታ አኪ ቢኖር ኖሮ በዛን ቀን እኔም ተመሳሳይ ነገር ነው የምፈጽመው። ማንም ከዚህ አያመልጥም። እኔ በሆን ኖሮ አዳም የሰራውን ስህተት አልሰራም ነበር ማለት አይቻልም። ስለዚህ ሪፕሬዘንታቲቫችን ሄዱ የሰራው ጥፋት የሁላችንም ጥፋት ሆኖ ተቆጥሯል። አሁን እዚህ ላይ ሳታልፍ ማለት ነው፣ ይቅርታ አድርግልኝና አሁን እያልክ ያለው ፐርሰናል ጊልት አይደለንም፣ ኦንቶሎጂካል ጊልት ነን ነው ያለው በባህሪ ኤግዛክትሊ። ምክንያቱም እኛ አዳም ኃጢአቱን ሲሰራ እኛ እዛ ጋር አክቹዋሊ ፊዚካሊ ባድሊ አልነበርንም። ስለዚህ አዳም የሰራው ጥፋት ወደኛ እኛንም ይዞ ገደል ገብቷል። ስለዚህ በባህሪ ከአዳም ጋር ኦንቶሎጂካሊ ስለመጣን ስለተመሳሰልን ድቀተ ባህሪውን ወስደናል። አንድ ሁለተኛ አዳም ያጠፋው ጊልት ለእኛም ተቆጥሯል። ይሄንን ይዘን ወደ ኢየሱስ ስንመጣ ታዲያ ሰው እንዴት ነው የሚድነው? ልክ ኢየሱስ ደግሞ በአንድ ሰው ኃጢአት ወደ ዓለም ሁሉ እንደገባ፣ በአንድ ሰው አለመታዘዝ ኃጢአት ወደ ዓለም ሁሉ እንደገባ፣ በአንድ ሰው መታዘዝ ደግሞ እንዴት ነው ወደኛ የሚመጣው? ልክ ኢየሱስን እኛ ስናምን መጀመሪያ ልጆች መሆን አለብን። ልጆች ስንሆን የአንዱ ይሄ ጊልት ይነሳና ጻድቅ እንባላለን። ሁለት ነገር ነው በአንዴ። ስለዚህ በዚህ መልኩ ነው እኛ ኦሪጂናል ሲንን አንደርስታንድ የምናደርገው። ይሄ ኦሪጂናል ሲልን ደግሞ የሚያመልጥ ማንም የለም ከኦሪጂናል ሲን። እናንተ ኦሪጂናል ሲን ስትሉ እኔ እንዲገባኝ ነው አሁን እኔንም ጠይቀህ አንተ እናንተ የምትሉትን ከእናንተን መስማት ስለምፈልግ ነው። ኦሪጂናል ሲን ስትሉ ወደ ሰዎችን የሚተላለፍ ወይም ሰዎችን የሚይዙትን ኦሪጂናል ሲን አዳምን የሰራውን ስራ ፐርሰናል ወይም አክቹዋል ሳይሆን ያ በባህሪ ድቀቱ ነው እየነገርከኝ ያለው ጊልትና ድቀተ ባህሪ፣ ጊልትና ድቀተ ባህሪ እንጂ አክቹዋል ሲንማ አሁን ህፃን ልጅ ቀደም እንዳልከው ህፃን ልጅ አክቹዋል ሲን አይሰራም። ገና ከመወለዱ አክቹዋል ሲን አንልም። ነገር ግን ድቀተ ባህሪና ጊልት ኦሪጂናል ሲኑ ለህፃኑንም ይይዛል። የልጁ ግን አክቹዋል ሲኑ ገና ካደገ በኋላ የሚሰራው ኃጢአት ነው። ኦኬ ሶ ይሄ ጊልት የምትለው ያለው ጊልት ፐርሰናል አይደለም ብለን ተስማምተናል። ጊልት ኦንቶሎጂካሊ በባህሪ ወይም በህልውና ብለን ተስማምተናል። ሶ ዊ አር ጊልት ኢን ዘ ፐርሰን ኦፍ አዳም ሲል ቅዱስ ቄርሎስ ምን ማለቱ ነው ስንል ቅዱስ ቄርሎስ እያለ ያለው ኃጢአት እንደ
እንደ ባህሪ ሆኖ ሚክስድ ሆኖ አይወረስም ይላል አይደል? ቅዱስ ዮሐንስ አፈወርቅ ሮሜን ምዕራፍ 5ን ሲተረጉም ኃጢአት እንደ ባህሪ አዘ ሳብስታንስ ከባህሪያችን ጋር ሚክስድ ሆኖ ወይም ተዋህዶ አይደለም የሚወረሰው ይላል። ምን ማለት ነው? ኃጢአት ህልውና ያለውም ነው እያለ ያለው ነው። ኃጢአት ህልውና ከሌለው ቆይ አንዴ ማብል All right, you have a great night. You too. Merry Christmas. Merry Christmas. ስራ ላይ ሆኜ ያወራሁ ስለሆነ ነው ይቅርታ አድርጉልኝ። እንግዲህ እና ምን ላይ ደርሼ ነበር? አሁን እኛን ጊልት የምንሆነው አዳም ጊልት የሆነው በስራ ነው። ሰው አክቹዋል ጊልትነስ ወይም ባይ ሬስፖንሲቢሊቲ ነው። ተጠያቂነት አለው። ቴንክ ዩ ቬሪ ማች። ተጠያቂነት አለው። ምክንያቱ ለተጠያቂነቱ ልቦና ያስፈልገዋል። ልቦና ሚንስ ራሽናል ወይም ራሽናል ሶል የምንለው ማለት ነው። ነባቢት ነፍስ ተብላ የምትታወቀው በግዕዝ አንድ ሰው ነባቢት ነፍስ አለው የሚባለው በህልውና ያለ አይደለም ማለት ኦንቶሎጂካሊ በእናቱ ወይም በአባቱ ላይ ያለ ሰው አይደለም። ሰው የሚባል as a rational soul ወይም እንደ ነባቢት ነፍስ መምጣት አለበት። ይህ ማለት ደግሞ በጽንስ ነው የሚጀምረው። ሰው የሚባለው ከጽንስ በኋላ ነው። ከጽንስ በኋላ ነባቢት ነፍስ አለበት። ሰው ተብሎ ይጠራል። ከጽንስ በፊት ግን it's just as a DNA ሰዎች አይደለንም በአዳም ያለ ነው። as a DNA ሰው ለመሆን የተዘጋጀ ዲኤንኤ አለ ወይም ዘር አለ። ያን ዘር አሁን ተጠያቂነት የለበትም። ምክንያቱ ለተጠያቂነት ምን ያስፈልጋል ብያለሁ? መስማት፣ መቀበል፣ ፐርሰን መሆን አለበት። አዎ ህግን መጠበቅና አለመጠበቅ ምን ያስፈልጋል? አንድ ሰው መስማት አለበት። ህጉን ይጠብቃል አይጠብቅም የእሱን እንትን ይሆናል ማለት ነው። ልክ እንደ አዳምና ሔዋን ናው እኛን ጊልትነን ስንባል በእንደዚህ አይነት መልክ አይደለም። እኛን የምንጠነቀቅበት እንደ ኦርቶዶክሳውያን የምንጠነቀቅበትን ዋና ነገር ካለ ይህ ነው። እኛ ጊልትነን ሲባል ምን ማለት ነው? በተለይ የምስራቅ ኦርቶዶክሳውያን we are not guilt ብለው ያምናሉ። not guilt ብለው ያምናሉ። we are not guilt ሲሉ ምን ማለታቸው ናቸው? እኛን ህግን ተቀብለን በራሳችን ፈቃድ ህግን አልተላለፍን እያሉ ነው ያሉት። ናው ቅዱስ ቄርሎስ ግን ምን ይላል? we are guilt in the person of Adam ይላል። ኤግዛክትሊ እኛም እንደሱ ነው። ማን ነበር እዛ እኮ that is what we say። እኔ መች ነበርኩኝ ከአዳም ጋር የዛሬ 6000 ዓመት አልነበርኩኝም። ግን አሁን ያለውበት ሁኔታ የአዳም መረገም አዳም ባጠፋው ጊልት ነው በቃ። ስለዚህ ከአዳም የተነሳ ነው ይሄ ሁሉ ነገራችን የሆነ ነው። ስለዚህ የአዳም የሰራው ፌደራል ሄድ ስለሆነ የአዳም ጊልት እኔ ዳይሬክትሊ እዛ ሆኜ አክቹዋሊ በሪል ፕሬዘንስ እዛ ሆኜ የተቀበልኩት ሳይሆን አዳም ላይ ግን የተደረገ ውሳኔ ነው። ምንድነው አሁን አዳም ሲፈረድ እያንዳንዳችን በአዳም ምክንያት ተፈርደናል ነው እያልን ያለ ነው። ኤግዛክትሊ በቃ this is what we say too. Exactly. We condemn with Adam and not with Adam, in Adam. ከአዳም አይደለንም። ከአዳም ጋር የተረገመችው ሔዋን ብቻ ናት። ኤግዛክትሊ። ምክንያቱም እግዚአብሔር ሲጠይቃቸው አዳምን ጠየቀው፣ ያቺ የሰጠኸኝ ሴት ናት ሲል ሴትም ጠየቃት። ተመንን ግን አልጠየቀውም። ለተመን ልክ ሳይጠይቀው እንዲህ ስላደረክ በእግርህም በሆድህም ሄድ ምናምን ብሎ ረገመው። አሁን ሁለታቸው እየጠየቁ ያሉ as a rational soul መስማትና ልቦናን ስላላቸው ነው። ኦኬ እንግዲህ እንዲህ እስከዚህ ከደረስን በኋላ ጊልት የሚለውን ምን ማለታቸው እንደሆነ የገባኝ ይመስለኛል። እኔ that is it ያው ነው
ታዲያማ የት ነበርኩኝ እኔ? እዛማ ማን ነበረ? ከአዳምና ከሔዋን በስተቀር ይሄ ሁሉ ሲፈጸም ማንም አልነበረም። አዳም ሔዋንና እግዚአብሔር ናቸው በቃ። ሶ ከነ አክሊል ኦርቶዶክሳዊ ወንድማችን እናንተ ከነሱ የሚለያቸው ነገር አለ በዚህ ጉዳይ? ጊልት አይሉም እነሱ፣ ድቀተ ባህሪ ብቻ ነው የሚሉት። አዎ ጊልት የማይሉበት ምክንያት እኔ ይገባኛል። እዛ ላይ እኔም ሀሳብ የለኝም። ምክንያቱም ምን ማለታቸው እንደሆነ በደንብ ስለሚገባኝ ማለት ነው። ግን ህፃን ሲወለድ እኮ የሚያጠምቁት ለኃጢአት ስርየት አይደለም ይላሉ። ታዲያ ኦሪጂናል ሲንን የማይቀበሉ ከሆነ አክሊል እንደዛ አይልም። አዎ በኢትዮጵያውያን ወንድሞቻችን እንደ አባታችን ቀሲስ ዲበኩሉ እንደዛ ይላሉ። ለህፃን ሲጠመቅ ለስርየት ኃጢአት ሳይሆን ጸጋን ለመቀበል ልጅነትን ለማግኘት ነው ይላሉ። ታዲያ ልጅነት ለምን እንደሱ እንደሚሉ ታውቃለህ? ለምን እንደሱ እንደሚሉ ታውቃለህ? አዎ በደንብ አድርጌ ያውቃሉ። ምክንያቱም እኔ እነሱ ጋርም ተነጋግሬ ስለነበር ማለት ነው። ኦኬ ለምን እንደሚሉት እስቲ። ኦኬ እነሱን የሚሉት ምንድነው? ክርስቶስ ሲሰቀል መርገምን ሽሮታል። መርገም እንዳለ ከስሩ ስለሻረው ወደ ሰው ልጅ የሚተላለፈውን የነበረ መስቀል ላይ ምን ተደርጓል? ተቋርጧል። ሰው አሁን አማኒም ይሁን አማኒም አማኒም እስላምም ይሁን አምላክ የለም የሚል ሰው እንዳለው የሰው ዘር ማለት ነው። አሁን እንዳለው የሰው ዘር ከአዳም የሚመጣ የነበረ ተጠያቂነት ነፃ ነው ይላሉ። ምክንያቱም በመስቀል ስለተሻረ የሚተላለፍ የሚባል መርገም የለም። አንዴ ለመጨረሻ መርገሙ ከሻረው በኋላ እንዴት አድርጎ በየት በኩል ነው የሚያልፈው ይላሉ። ይህ ደግሞ ኦርቶዶክስ ያስተምሩ አይደለም። ኢትስ ናት ቶታሊ ኦርቶዶክሲ ቶታሊ አይደለም። ምክንያቱም አባቶችም እንደዛ የሚሉ የለም። ምን ኦፍ ኮርስ ክርስቶስ ሽሮት። ስለዚህ የኛ የኦርቶዶክስ ተዋህዶ ሁለት ትምህርት አላት እያልክ ነው? አይደለም እንደዛ አይደለም። ይህ በዚህ በቲክቶክ የሆነ ሰዎች የተለያየ ሀሳብ ሰጥተው ማለት የኦርቶዶክስ አስተምህሮ እንደዛ ማለት ነው አይደለም። አሁን የኦርቶዶክስ ቤተክርስቲያን አስተምህሮ ሁለት አይነት አስተምህሮ ነው ለማለት ለመቻል ምን ማግኘት አለብህ? መጻሕፍት እንደዛ የሚሉ ይህን ሁለቱን ሀሳብ የያዙ መጻሕፍትን መምጣት አለባቸው። አሁን ለምሳሌ ለሰይ አባታችን ቀሲስ ዲበኩሉ መጽሐፍ ይጻፉ እንበልና መጽሐፍ ጽፈዋል እንበል። ያን መጽሐፍ እንደ አዛን ኢንስታንስ ወስደህ ወይም አዛን ኤግዛምፕል ወስደህ አይ ኦርቶዶክስ ቤተክርስቲያን መጽሐፍት እኮ እንደዚህ ይላሉ ብለህ ልታመጣ አትችልም። የቤተክርስቲያን መጽሐፍት ለእንደዚህ አይነት ነገር ለውሳኔ ዲተርሚኔሽን እንዲሮድህ የምንጠቀምባቸው መጽሐፍት አሉ። ከነዚያ መጽሐፍት እንደዛ አይነት የሚል ካለ በቃ የቤተክርስቲያን ትምህርት ሁለት ይከፈላል ማለት ትችላለህ ማለት ነው። አሁን ኮንሰንስ የአባቶችን አስተምህሮ ምንድን ነው የሚለው በዚህ። ስለዚህ በዚህ ጉዳይ የተለየ አስተምህሮ የለም። ትልቁ መጽሐፍ ቅዱስ አለ። ከዛ ቀጥሎ በኦርቶዶክስ ቤተክርስቲያን መጽሐፈ ክርስትና ነው። መጽሐፈ ክርስትና እኛን የምንጠመቅበት መጽሐፈ ክርስትና የሚባል አለ። ያን መጽሐፈ ክርስትና ማንኛውም ሰው ሲጠመቅ በ40 እና በ80 ምን ብለን ነው የምናጠምቀው ነው? ለስርየት ኃጢአት ብለን ነው የምናጠምቀው። ከአዳም የመጣበት በደልን ነፃ አድርገው እያልን ነው የምንጠመቀው ማለት ነው። ሶናው እንደዚህ ከሆነ ታዲያ ምንድነው እንደነዚያ ወንድሞቻችን ወይም አባቶች የሚሉት ያለ የነሱን ማስረጃ ምንድነው? የለም። አንድ የቤተ ክርስቲያን አባት እንኳን ቢሆን ህፃን የሚጠመቀው ለስርየት ኃጢአት ሳይሆን ለጸጋ ስጦታ ብቻ ነው የሚል የለም። ሽታውም አይገኝም። ለምሳሌ ኢስተርን ኦርቶዶክስ ለኃጢአት ጥምቀት አለ። ኦሪጂናችን አይደለም የሚያጠምቁት። ታዲያ አልኩህ እኮ እሱ ላይ እኮ አልኩህ። እሱ ላይ የቃላትን እንትን ነው ምክንያቱ ኦግስጢን የሚለውን አስተምሮ አለ። ያን ተቀባይነት የለውም በኦርቶዶክስ ዘንድ ማለት ነው። አክቹዋል ሲን የአዳም አክቹዋል ሲን እንወርሳለን የሚለውን ሐሳብ ስለሚያሰማ ወይም ስላለው አለው የለውም። አሁን ካቶሊካውያን ወይም የምዕራብ ሰዎች አይ ኦግስጢን እንደዛ አይልም ይላሉ። ኦኬ
ይበል ግን አሁን እኛን የምንጠነቀቅበት ነገር አለ። ኦሪጂናል ሲን እና ኦሪጂናል ሲን ቪኤስ አንሰስትራል ሲን። አንሰስትራል ሲን በግዕዝ ቋንቋ ምንድነው የምንለው? እምህዋዌ ኃጢአት እንለዋለን። እምህዋዌ ምን ማለት ነው? አባቶች ማለት ነው፣ ወይ ግራንድ ፋዘርስ ማለት ነው። የአባቶች ኃጢአት እንለዋለን። የአባቶች ኃጢአት ምን ማለት ነው? የአዳምና የሔዋን የበደሉትን በደል ማለት ነው። ኦሪጂናል ሲን ከዛን ይሄዳል። ኦሪጂናል ሲን ግን ያን አክቹዋል ሲን ነው፣ የተደረገውን ድርጊት ነው። በተደረገው ድርጊት የመጣ ነገር ሳይሆን የተደረገውን ድርጊቱ ነው። ድርጊቱ ነው ኦሪጂናሉ። ድርጊቱ ኦሪጂናሉ ነው። እኛ ደግሞ ድርጊቱ አላደረግነው። እኛን ድርጊቱ ስላላደረግነው በድርጊቱ የመጣ ነገር ግን እኛን እንትን አድርጎናል፣ ኢንፍሉዌንስ አድርጎናል ማለት ነው። የድርጊቱ ውጤት ምን ማለት ነው? የበደለው አዳም ነው፣ እኛ አልበደልንም። እኛን ለመበደል ምን ብዬህ ነበር? እኛ we must be there as a rational soul ወይም ደግሞ as hypostatically እነሱ ጋር መኖር አለብን። እኛ የለንም እዛ ላይ ነው ያልከው። እኛ እዛ ላይ ከሌለን፣ እኛ እነሱ ጋር ከሌለን ዋናው ድርጊቱ እኛን አንጠየቅበትም። ምክንያቱ ይሄ ጠየቀ በእግዚአብሔር ዘንድ ይሄ ጠየቀ አዳምና ሔዋን ናቸው። እግዚአብሔር ስማቸውን እየጠራ የጠየቃቸው ተጠያቂ ያደረጋቸው ሁለታቸው ብቻ ነው፣ እኛን አይደለንም። ምክንያቱ ደግሞ አስቀድመን ተስማምተናል። ናው ድርጊቱ ኦሪጂናል ሲን ይባላል። ዋናው መንሻ ሲን ኃጢአት ይባላል። እኛ ዋናው መንሻው ኃጢአት እኛን አላደረግነውም። ለዛ ነው ኦሪጂናል ሲን ከማለት ይልቅ አንሰስትራል ሲን የምንለውን የምንጠቀመው ማለት ነው። ነገር ግን በዚህ በቃላቶቹ ከተስማማን በሐሳቡ ከተስማማን ቃላቶቹ ምን አያደርጉንም? አይለያዩንም ማለት ነው። ልክ እንደ ሁለት ባህሪና አንድ ባህሪ የሚለውን ለቤተ ክርስቲያን ለብዙ ዘመን ለያይተዋታል ነበር አይደል? በ1970 እስከ 1991 ግን ጉባኤ ተደርጎ የምዕራብ ቤተ ክርስቲያን ሁለት እንዲሁም የምብራቅ ምክንያቱ እነዚህ ኦርቶዶክስ የሚባሉ ከኦሪየንታል ውጪ ሁለት ባህሪ ስለሚሉ እነዚያ ሁለት ባህሪ ሲሉ ምን ማለታቸው እንደሆነ እኛ ደግሞ አንድ ባህሪ ስንል ምን ማለታችን እንደሆነ ተግባብተዋል አይደል? ተግባብተዋል። በዚህ ላይ አንድ መፍትሄ አምጥቷል። አንድ አግሪመንት ጽፏል። ናው አልተግባቡም። እሺ ቀጥል። ተግባብተዋል። አይ ወደ ፋይናል ውሳኔ እስካሁን አልደረሱም ማለት ሁለቱም ሀሳባቸውን አስቀምጠዋል እንጂ ኦልሞስት ይሄ እኮ የ400 ዓመት ጉዳይ ነው። ተስማምተዋል ሚንስ ወደ አንደርስታንድ ተደራርገዋል እንጂ ተስማምተዋል አይደለም። አንደርስታንድ አድርገው ፕሮፖዛል አቅርበዋል። ጽሁፉ እንደዛ ነው የሚለው። ጽሁፉ አወር አግሪመንት ነው የሚለው፣ ስምምነታችን ማለት ነው። አግሪ ያደረጉት ትክክል ነው አንድ የሚለው ወይም ሁለት የሚለው ትክክል ነው የሚል ሳይሆን አግሪ ያደረጉበት አንደርስታንዲንጋቸውን ነው የጻፉት እንጂ ከተስማሙማ እኮ አለቀ እኮ። ቅዱስ ቁርባን አንድ ላይ መውሰድ ይችላሉ። አሁን እኔ እያልኩ ያለው ይህ ነው። እስቲ ገብቶኛል። አንተ ሀሳብ ወደ ዋናው ቦታ አምልጠን ወደዚህ መጣን። ቀጥል። ኦሪጂናል ኤግዛክትሊ አሁን ተስማምተዋል ማለት የቃላቱ የነበረ ልዩነቱ ምን አንድ መፍትሄ አግኝተዋል ማለት ነው። በምንድነው? በቃላቶቹ ሳይሆን በመግለጫው ማለት ነው፣ በኮንሴፕት ደረጃ ኤግዛክትሊ። ናው ኦሪጂናል ሲን የሚለውና አንሴስትራል ሲን የሚለው ደግሞ እንደዛ ወደ መሆን መምጣት ይችላል ማለት ነው፣ በሐሳብ ደረጃ ማለት ነው። ሐሳብ ደረጃ ካልተስማማን ግን ቃላቶቹ ሊለያዩን ይችላሉ ማለት ነው። እና የኦሪየንታል አብያተ ክርስቲያናት በተለይ በ21 ክፍለ ዘመን ያሉ ሊቃውንት ሁሉ ከአቡነ ሽኖዳ ጀምሮ ኦሪጂናል ሲን የሚሉትን ቃል ይጠቀማሉ በመጽሐፍቶቻቸው። ኦልሞስት ሁሉ ኢቭን የኢትዮጵያ ቤተክርስቲያን፣ የኤርትራ ቤተክርስቲያን ጥንተ አብሶ የሚለውን ቃል ይጠቀማሉ የኦሪየንታል። ኦፍ ኮርስ ብዙ ሊቃውንት ይህን ቃል አይደግፉትም። ዌስተርን ኢንፍሉዌንስ ወይም የምዕራብ ተጽዕኖ ነው ይላሉ። ሐሳቡ ላይ ግን
አዎ ተመሳሳይ ተመሳሳይ ነው ማለት ነው። እንዲህ ማለት ነው እኔ እና ኦኬ እና አኪ እኔ ከሚለው ያለሁት የተለየ ሐሳብ የላቸውም ስለማውቀው ማለት ነው። እና አባታችን ሊበኩሉ ግን ኮምፕሊትሊ በህፃናት ጥምቀት የሚለውን ልዩነት አለ ማለት ነው። ያ ልዩነት ደግሞ እኔ ፐርሰናል ሳይሆን እኔ ላይክ የቤተ ክርስቲያን አስተምሮ አይደለም ባይ ነኝ። ህፃን የሚጠመቀው ጸጋ ጥምቀትን ለማግኘት ልጅነት ለማግኘት ብቻ ነው እንጂ ኃጢአትን ስርየት ኃጢአት ለማግኘት አይደለም የሚለው supported by the early church fathers even by the church እስቲ እሱን ማለት ያው ይሄም የኛ ትምህርት ስለሆነ ማለት ባለፈውም ስለማውቀው አንተ የምትለው እኛም የምንለው ነገር ነው። ይሄ ከሆነ በእናንተ ትምህርት ማርያም ጥንተ አብሶ አለባት ብላችሁ ታምናላችሁ? ኦኬ ታዲያ አሁን ምንድነው አላት የላትም ብዬ ከመንገሬ በፊት ወይም ከመናገሬ በፊት ምን ማለትህ ነው? ጥንተ አብሶ አላት የላትም? so now what do you mean by ጥንተ አብሶ? በእናንተ የአንሲስተራል ሲን አሁን በቃ አሁን የወርዶቹ ችግር የለብንም ብለናል እኮ ኤግዛክትሊ። አሁን በቃ ጥንተ አብሶን የሚለውን ትተህ ይሄ አንሰስትራል ሲን የሚለውን ቃል ወይም ምንድነው ቅድሙ የአማርኛ ቃል ተጠቅመህ ነበር የሆነ ቃል ጥንተ አብሶ ወይም ኦሪጂናል ሲን ወይ ደግሞ ሌላ ድቀተ ባህሪ ኤግዛክትሊ ድቀተ ባህሪ ያለባት ካልከኝ ኦፍ ኮርስ የስ። ለምንድን ነው እናታችን ቅድስት ድንግል ማርያም በአማላጅነቷን እናምናለን እኛ ኦርቶዶክሳውያን፣ ንጽሕት ናት ብለን እናምናለን። አክቹዋል ሲን ፈጽማ ብለን አናምንም፣ ማለት ተግባራ በኃጢአት ወድቃለች ብለን አናምንም። ንጽሕት ናት። ሶናው ንጽሕት ናት she is clean ወይ she is innocent from sin ከኃጢአት ነፃ ናት ስንል ምን ማለታችን ነው የሚለውን ቤተክርስቲያን ኦልሞስት ኢቭን ምስራቃውያን ኦርቶዶክስ ኢቭን ካቶሊክ ቤተክርስቲያን በእናታችን ቅድስት ድንግል ማርያም ንጽህና ይስማማሉ። ኢማኪሌት የሚለውን ማለት ነው። ናት ኮንሰፕሽን ዶ ናት ኮንሰፕሽን ኢማኪሌት የሚለውን ማለት ነው። ንጹሐ ባህሪ ናት የሚለውን ማለት በኃጢአት አልወደቀችም ማለት ያስማማናል። ይህ እናምናለን። በት ይህ ማለት it doesn't mean ከድቀተ ባህሪው ማለት አዳም ሲፈረድ ያን ፍርዱ እናታችን ቅድስት ድንግል ማርያም አያገኛትም ብለን ግን አናምንም። እንደዛ ከሆነ ድንግል ማርያም ሞታለች ማለት ድራማ ሰርታለች ማለት ነው። ክርስቶስ እንኳን ሳይቀር የሞተውን ሞት የአዳም ሞት ነው። በጣም ጥንቃቄ ያስፈልጋል። ክርስቶስ ጥንተ አብሶ አለበት እያልኩ አይደለም። በጣም ጥንቃቄ ያስፈልገዋል። it's very sensitive, it is very sensitive። ነገር ግን እናታችን ቅድስት ድንግል ማርያም የሞተችውን ሞት ምንድን ነው? የአዳም ሞት ነው። መሬት ነህና ወደ መሬት ትመለሳለህ የሚለውን በአዳም ዘንድ የተነገረ ሞት ነው የሞተችው። ሌላ ሞት አንሞትም። የሰው ዘር ክርስቲያን ሁለት ይሞታል። ይህን ያዝልኝ። አንድ ክርስቲያን ሁለት ሞታል። ወደሚቀጥለው ሳትሄድ እያጠራ ነው እንድንሄድ ማለት ነው። ኦኬ። ድቀተ ባህሪ የምን ውጤት ነው? ድቀተ ባህሪ የአዳም ኃጢአት ውጤት ነው። ስለዚህ የኃጢአት ውጤት እኛ ምንድን ነው እያልን ነው? የኃጢአት ውጤት ድቀተ ባህሪ ኦሪጂናል ሲን ማለት ሙታለች። ስለዚህ ትንሣኤ ያስፈልጋታል። ዳግም ልደት ያስፈልጋታል ከሞተች። ስለዚህ ኦሪጂናል ሲን ነክቷታል እያልን ነው አይደለም? ሰው ኦሪጂናል ሲኑ አሁን እያልኩ ያለሁት አሁን እኮ ታዲያ ከኦሪጂናል ሲን የሚለውን ቃል አንሰስትራል ሲን የሚለውን ቃል እየተጠቀምኩ ነው እኔ። ችግር የለም። በሁለቱም ይሆን። አሁን እኮ በኮንሴፕት ደረጃ ተስማምተናል። በወርዱ ኤግዛክትሊ በኮንሴፕት ደረጃ ስለተስማማን ኦፍ ኮርስ የስ እንደዛ ነው። ሰው ድንግል ማርያም ሁለተኛ ልደት ያስፈልጋታል። ሁለተኛ ልደት ካልተወለደች መንግስተ አምላክ መውረስ አትችልም። ሞታ ዳግም ካልተነሳች መንግስተ አምላክን መውረስ አትችልም። ለመሞት ደግሞ የአዳም ዘር መሆን ያስፈልጋል።
ለመሞት ማለት ነው። የአዳም ዘር ብቻ ሳይሆን የአዳምንም ፍርድ ወይም ደግሞ ኃጢአት የአዳም ዘር ካልክ ሁሉ ነገር አለ ማለት ነው። የአዳም ዘር ናት። ስለዚህ እንደዛ ከሆነ ለምንድን ነው ክርስቶስ የሞተው? ቆይ አንዴ፣ ክርስቶስ የሞተው ራሱ የነሳውን ስጋ የአዳም ዘር ስለሆነ ነው። የሞተው ሞተ ዚአነ ነው የምንለው። የእኛን ሞተ ነው የምንለው። የእኛን ሞት በምንድን ነው የመጣው? አዳም ፍርድ በመተላለፉ ዘንድ ነው የመጣ። ይህን ሞተ። ክርስቶስ በፈቃዱ ነው የሞተ። አሁን ይህ ነገር እዚህ ላይ ክርስቶስ ግን የአዳምን ኃጢአት በመያዝ በገዛ ፈቃዱ ከኃጢአት ነፃ ነው። እሱ ምንም ኦሪጂናል ሲን የለበትም። እሱ ኦኬ አይደለ? አዎ ክርስቶስ በኃጢአት ተይዟል እያልኩ አይደለም። እንደዛ እያልኩ አይደለም። የሞተው ሞት ግን የአዳም ሞት ነው እኮ። የአዳም ሞትማ የአዳም ነው። ሌላ የማን ሞት አለ? ግን እኔ እያልኩ ያለሁ ያ ሞት በምን መጣ ነው አሁን ጥያቄው። ምክንያቱም የእኛን ኃጢአት እርሱ ስለተሸከመ አይደለም። ሰውን የሚሞተው በምን ምክንያት ነው? በኃጢአት ምክንያት ነው። ኤግዛክትሊ። ክርስቶስ የሞተው በምን ምክንያት ነው? የእኛን ኃጢአት በመሸከም። ኤግዛክትሊ፣ የእኛን ኃጢአት ለመሸከም ነው። ኦፍ ኮርስ የስ። የሞተውን ሞት ያን በፈቃዱ የሞተው ያዝልኝ ቃሌን፣ ያ በፈቃዱ የሞተው ሞት በፈቃዱ ነው እያልኩ ያለሁት። በፈቃዱ ሆኖ ነገር ግን የሞተው ሞት የምን ሞት ነው? የአዳምን ሞት ነው። ኤግዛክትሊ። የአዳም ሞት የአዳም ሞት በምንድን ነው የመጣ ካለ አዳም ፍርድን ስለተላለፈ ነው። አሁን ይኸውልህ የኢየሱስ ክርስቶስ ምን አለ መሰለ፣ ኢየሱስ ክርስቶስ ንጹህ ሆኖ ሳለ ከኃጢአት በቀር እንደኛ ሰው ቢሆንም ንጹህ ሆኖ ሳለ ኃጢአት የሌለው ሆኖ ሳለ የእኛን ኃጢአት በመሸከሙ ግን ፍርድ ተቀበለ፣ ሞተ። ሮሜ ምዕራፍ 8 ቁጥር 3 አንብብልኝ እስቲ በአማርኛ። ተኝቻለሁኝ። ጨለማ ውስጥ ለጥፉለት። ሮሜ ስንት ልለጥፍልህ? 8 ቁጥር 3 ሀንቼ ቤቱን አንተ አሞከው ልንዘጋ ነው ስንል መጨረሻ ሰዓት ገብተህ ኢንተረስቲንግ የሆነ ቶፒክ ከፍተህ እኮ እንትን አደረከው፣ አቀጣጠልከው። ይሄን ነገር እኔ ሁሌ እንደዛ አቀጣጠልከው። አልችልም። ረጅም ነው። 1 እና 3 እና 4 አንድ ላይ ነው። ኦኬ እኔ ላንብብልህ። አንብበው። ታች ያላችሁት ሮሜ 8 ቁጥር 3 ነው እያነበበ ያለ ነው። ተነስቶ አንብብልህ። ከ3 እስከ 4 አንድ ላይ ከሆነ አንድ ላይ ነው። እሺ። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአት ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። ድገምልኝ እንግዲህ ንባቡን እንትን አደረከው። ኦኬ የገዛ ልጁን ብለህ ድገመው። እግዚአብሔር የገዛ ልጁን የገዛ ልጁን ቆይ አንዴ የገዛ ልጁን በኃጢአተኛ ስጋ ምሳሌ። በኃጢአተኛ ስጋ ምሳሌ ብለህ አንዴ ላይ ክተትልኝ። እግዚአብሔር የገዛ ልጁን 1 በኃጢአተኛ ስጋ ምሳሌ 2 በኃጢአትም ምክንያት 3 ልኮ ይላል። ኦኬ ሶ ናው ጳውሎስ ምንድነው እየተናገረ ያለ? ለምን በኃጢአተኛ ስጋ ምሳሌ አለ? ለምን በስጋ አላለም? ልጁን በስጋ ላከው ለምን አይልም? ለምን ኃጢአተኛ የሚለውን ቃል አስገባ? ሁለተኛ ደግሞ ለምን ምሳሌ አለ? ሁለት ጥያቄ ነው የሚጠየቀው እዚህ ላይ። ጳውሎስ ለምን እግዚአብሔር የገዛ ልጁን በስጋ ላከው አላለም? ወይም ሁለተኛ ጳውሎስ ለምን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ
ላከው አላለም። ምሳሌ አስወጥቶ ማለት ነው። ለምን ምሳሌ ገባች? ለምንስ ኃጢአት ገባ? ሁለት ነገር ነው የሚጠየቀው እዚህ ላይ። አንዴ ኃጢአት ለምን ገባ? ኃጢአት የሚለውን ቃል ለምን ተጠቀመ? ሁለቴ ደግሞ ምሳሌ የሚለውን ለሌላ ሰው ለኔና ለናንተ ማንጠቀምበት ቃል ለክርስቶስ ብቻ ያ ምሳሌ የምትለውን ቃል ለምን ተጠቀመ? ሁለት ጥያቄ ነው ያለው ማለት ነው። ሰው ምን ማለት ነው እዚህ ላይ? ለምን ኃጢአተኛ ስጋ አለ? ለምንስ ምሳሌ ብሎ ጠራው ለዛ ኃጢአተኛ ስጋ? ምክንያቱ ክርስቶስ አክቹዋል ሲን ይሁን በኃጢአት ስር አልወደቀም። የነሳው ስጋ ግን አዳም በኃጢአት ምክንያት የወደቀውን ስጋ ነው የነሳው። ክርስቶስን የነሳው ስጋ ኃጢአት አዳም ኃጢአት በማድረግ የወደቀውን ስጋ ነው የነሳው በፈቃዱ ማለት ነው። ምክንያቱ ያ የወደቀን ስጋን ለማንሳት ነው የመጣ። ያን ስጋ ግን በእግዚአብሔር ቃል ላይ ኃጢአት ስላላደረገ ምሳሌ ብሎ ምን አደረገው? ጠራው። አሁን ስለ ሁለት ነገር እንናገራለን። ስለዚህ ነገር ስንናገር ሁለት ነገር መጠንቀቅ ይኖርብናል። ያዘኝ አኬ፣ ሁለት ነገር መጠንቀቅ አለብን። ሁለት ነገሩ ምንድናቸው? ኦኬ፣ ፍሌሽ አዝ ፕሮፐርቲ፣ ፍሌሽ አዝ ኢንካሪኔሽን። ምን ማለት ነው? ፍሌሽ አዝ ፕሮፐርቲ የስጋን ማንነቱ ማለት ነው። ፍሌሽ አዝ ፕሮፐርቲ የስጋን ማንነቱ። ያ ስጋ ከማን ነው የተገኘው? ነው የተገኘው ከአዳም ነው። አዳም ምን ሆነ ነው? ፍሌሽ አዝ ኢንካሪኔሽን ደግሞ እግዚአብሔር ቃል የራሱ ሲያደርገው ያ ስጋ የእግዚአብሔር ስጋ ሲሆን ነው። ያ ስጋ አዝ አን ኢንካሪኔሽን በእግዚአብሔር ቃል ወይም የእግዚአብሔር ቃል የራሱ ሲያደርገው ያን ስጋ በኃጢአት አይጠየቅም። ወይም 40 ቀን ጾሟል አይደል? 40 ቀን ሲጾም ዲያብሎስ ደግሞ በሶስት አርእስተ ኃጣውእን ፈትኖታል አይደል? በ35ኛው ቀኑ ኃጢአትን አሸንፎት ሚወድቅ አይደለም ወይም ጻድቅ ሰው 7 ጊዜ ይወድቃል ይነሳልም የሚለውን በክርስቶስ ላይ የሚፈጸም አይደለም። ምክንያቱ ያ ስጋ በእግዚአብሔር ፈቃድ ገብቷል። እግዚአብሔር መለኮት የራሱ ስላደረገው ኃጢአት ደግሞ ለመለኮት ስለማይስማማው ናው ኃጢአትን ለእግዚአብሔር ስለማይስማማ ያን ስጋ ከእግዚአብሔር ቃል አንጻር ሌላ ማድረግ አይችልም። ከእግዚአብሔር ቃል ውጭ ሌላ ስሜት ሊኖረው አይችልም። ምክንያቱ ፊልጵስዩስ ቆሎሴስ ምዕራፍ 2 ነው አይደል የሚለው? እንደዛ የሚለው እግዚአብሔር መልክ እኔ እንጃ በአማርኛ እንዴት ብዬ በትግርኛ ለበለውና እርዱኝ እናንተ። እንደና የሚለው ኦኬ ነቲ ምስ አምላኽ ዝነበሮ ማዕርነት አይገድፍን ኢሉ አይተኸራኸረን ይሉሎ። ከእግዚአብሔር አብ ጋር የነበረውን እኩልነት አልተውም ብሎ አልተከራከረም። እኔ እንጃ በአማርኛ ምን እንደብል እኔ ራሴ ነው ወደ አማርኛ እንትን እያረኩት ያለ እየተረጎምኩት ያለ የትግርኛውን ጥቅስ ይቅርታ አድርጉልኝ። እንግዲህ አልተውም ብሎ አልተከራከረም ይላል። ያ ቃል ከእግዚአብሔር አብ ጋር እኩል ነው፣ አንድ ነው። ይህን አንድ የሆነ ቃል ኃጢአትን የራሱ ስላልሆነ ስለማይስማማበት ያን የእኛን ስጋ ነስቶ የራሱን ስላደረገ በፈቃዱ ያን ስጋ ምን አያደርግም? ከእግዚአብሔር ቃል ፈቃድ አይወጣም። ከእግዚአብሔር ቃል ፈቃድ ማያወጣ ከሆነ ስለዚህ በኃጢአት አይጠየቅም ማለት ነው። በኃጢአት የሚጠየቅ በእግዚአብሔር ቃል ገብቷል ብለን አናምንም። ጥንቃቄው እዚህ ላይ ነው ማለት ነው። አዝ ፕሮፐርቲ ስንናገርና አዝ ኢንካሪኔሽን ስንናገር ይለያያል። ሰዎች የማይገባቸው ብዙ ጊዜ ይህን ሁለት ቃላት ናቸው ማለት ነው። አመሰግናለሁ። ኦኬ፣ ትንሽ በጣም ስለረዘመ ሐሳቡ ጫፉ ጠፍቷል። አይኑን አጠፋኸው የሆነ ቦታ ውስጥ ከተኸው። ግን አንደርስታንድ እንደማደርገው ምንድነው ያው ሆፕፉሊ ሁላችንም የኢየሱስ ክርስቶስ ኦሪጂናል ሲን የለውም። ክርስቶስ ግን የወደቀው ስጋ ነስቶታል። ያ የሰው ስጋ ነው ያዘው፣ ግን ከኃጢአቱ በቀር ነው የሚለው። እንግዲህ
ምን ማለት ነው? የወደቀውን ሲባል በእግዚአብሔር ቃል ውስጥ ቆይ በኃጢአት አይጠየቅም እያልኩህ እኮ ነው። አይ በኃጢአት አይጠየቅም ሳይሆን ሲጀመር ራሱ ኢየሱስ ክርስቶስ የያዘው ስጋ ኦሪጂናል ሲን ያልነካው ነው፣ ኃጢአት ያልነካው ነው ከኃጢአት በቀር። ምክንያቱም በመንፈስ ቅዱስ የተጸነሰ አምላክ ሰው የሆነ ቃል ስጋ ስለሆነ ኃጢአት የሚባል በሱ የስጋዊ ምንነቱ ኃጢአት ያልነካው ነው። ምክንያቱም በአዳም ውስጥ ያለ ስጋ ነስቶ አልነሳም። 100% ነስቷል። በአዳም ውስጥ ነገር ግን አልተነካም። ኖ እንደሱ ማንም አሁን አንተ በምትለው ማንም አይተረጎም። አንደኛ ይተረጉማል። ቆይ ልጨርስ። ሰምቻለሁ እኮ አንተን ሰምቻለሁ። ለማስተካከል ነው። አንተ ምን ያልክ? እኛ ኢየሱስ ክርስቶስ የያዘው ስጋ የሰው ስጋ ነው፣ በምንም ነገር የሚለይ የለም። ግን ከአንድ ነገር በስተቀር ከኃጢአት በቀር። ምን አይነት ኃጢአት? ኦሪጂናልም ይሁን ምንም ኃጢአት። ለምን? አምላክ ሰው ስለሆነ። ሰውነቱ ግን የሰው ሰውነት ነው፣ የአዳም ሰውነት ነው። አዎ። ነገር ግን ያ የአዳም ሰውነት አዳም ኃጢአት ከመስራቱ በፊት በነበረው ሰዎችን እየሰሙን ስለሆነ እኔ ክርስቶስ ኃጢአት አለበት እያልኩ እንደሆነ እንዳታስመስለው። አላልኩኝም። እኔ አሁን እየተነጋገርን ያለ ነው በጣም ዴሊኬት የሆነ ቦታ ላይ ነው። ምንድነው ዴሊኬት የሆነ ቦታ? ኢየሱስ ክርስቶስ የያዘው ስጋ የወደቀውን የአዳምን ስጋ ነው ወይስ ውድቀት የሌለውን የአዳምን ስጋ ነው? ወደዚህ ፖይንት ነው አሁን እየተነጋገርን ያለ ነው። የወደቀው ስጋ ነስቷል አልነሳም ነው? የወደቀው ስትል የትኛው ኃጢአት የያዘውን ስጋ ማለት ነው ወይስ አዳም ይባል? አሁን ኦኬ ምርጫ ልስጥህ። ቆይ ምርጫ ልስጥህ። እንደዚህ ነው የሚሉት። እስኪ ጠይቀው። እንደዚህ ቆይ ምርጫ ልስጥህ። አንጽቶ ነሳው ትላላችሁ አይደለ? አንጽቶ ነሳው ትሉ የለ? ኤግዛክትሊ። ከምን አንጽቶ? ከዛ ከውድቀት ከነበረው ኃጢአት ኦፍ ኮርስ ኦሪጂናል ሲል ማለት ነው። ስለዚህ ነሳው ነው የሚባለው። ኦኬ። ስለዚህ እኔ አሁን አንጽቶ ነሳው ስንል አሁን አዝ አን ኢንካሪኔሽን ነው እየተናገርን ያለ ነው። አንጽቶ ማለት አዝ ፕሮፐርቲ ነው እየተናገርን ያለ ነው። አዝ ፕሮፐርቲ የአዳም ስጋ ነው። ሰው የአዳም ስጋ ስለሆነ የእግዚአብሔር ቃል ስጋ መሆን ስላለበት መንጻት አለበት። ሰው አንጽቶ ማለት አዝ ፕሮፐርቲ ምን ነበረ ማለት ነው። ናው ሰዎች አንዳንድ ምን ጠይቃሉ መሰለህ? አኪ አላራዝመውም። ኦኬ ስማኝ። አሁን አንጽቶ ሲባል ታዲያ አስቀድሞ አዘ ፐርሰን ነበር እንዴ ይላሉ። አይደለም። አዘ ፐርሰን አልነበረም። በፐርሰን አይደለም ያደረው ወይም ፐርሰን አይደለም የወሰደው ሰው። ያን ስጋ የአዳም ባህሪ ነው። ኦንቶሎጂካሊ የአዳም ነው። አዎ እሱን እኮ ነው እያለ አሁን እሱን ለመግባባት እኮ ነው ለማጥራት እየሞከርኩኝ ነው። አሁን አንተ ቀደም ያልከውን ኢየሱስ ክርስቶስ ኃጢአት አለበት እያልክ አይደለም፣ ግን እንዴት ዲፋይን እንዳደረክ ለማወቅ ስለፈለግኩኝ ነው። እኔ እኮ እያጣራሁኝ ነው። ኢየሱስ ክርስቶስ የያዘው የሰው ስጋ ነው 100%። የመልአክ አይደለም፣ የአብርሃምን ስጋ ይዟል ነው ዕብራውያን ላይ። የሰው ስጋ የአዳምን ስጋ ነው የያዘው። ስጋ የሰውን ስጋ ነው የነሳው። አለቀ። ከስጋዋ ስጋ ከነፍሷ ነፍስ አለቀ። ነገር ግን ያ የያዘው ስጋ ወይም የሰውነት የሰውነት ባህሪ በኦሪጂናል ሲን ያላደፈ ነው። ንጹህ ነው። ያላደፈ እያልን ያለ ነው። በእግዚአብሔር ቃል ውስጥ ሲመጣ ወይም እግዚአብሔር ቃል የራሱ ሲያደርገው አድፎ የራሱ አድርጎ አንጽቶ እያልን አይደለንም። እንደዛ አይደለም እያልን ያለ ነው። ምክንያቱ አሁን ክርስቶስ የነሳው ስጋ ሜርሊ ፐርሰን አይደለም። ሜርሊ ፐርሰን ምን ማለት ነው? በቋንቋችን ሩቅ ብእሲ ወይም ተራ ሰው አይደለም የነሳው። ኢሳይያስ እንደሚባል ኤርሚያስ እንደሚባል ነቢይ ውስጥ አይደለም ያደረው።
ሰው ክርስቶስ ስንል ስለ ሰውነቱ ብቻ እየተናገርን አይደለንም ወይም ሰውን ክርስቶስ ወይም ኢየሱስ በሚባል አንድ ሰው አይደለም እየተናገርን ያለነው ኢየሱስ ስንል ክርስቶስ ስንል ስለ ስጋን የነሳ ቃል ነው እየተናገርን ያለነው ወይም ስለ አምላክ ስለ ሰው የሆነ አምላክ ነው እየተናገርን ያለነው ስለ አንድ ብቻ ለይተን አይደለም እየተናገርን ያለነው ነገር ግን ኤክስፕሌን ስናደርግ ግን ስጋውን ለብቻው ቃልን ለብቻው እያደረግን ነው ኤክስፕሌን የምናደርገው ቃል በባህሪ ኃጢአት የለበትም ኃጢአት አይስማማበትም ያ ስጋ ግን በባህሪ የአዳም ነው ኦንቶሎጂካሊ በአዳም ውስጥ ተፈርዷል ትሞታለህ ብሎ ተፈርዷል መሬት ነህና ወደ መሬት ትመለሳለህ የሚል ድምጽን ሰምቷል not as a person but as an ontologic so ontologically በአዳም ውስጥ የተፈረደ ስጋ ነው ontologically so አንድ ሰው እንግዲህ ontologically በአዳም ኑሮ ሰው ነው ተብሎ ለመጠራት የግድ መጸነስ አለበት ሰው ሲጸነስ አይደለም አሁን ያን ስጋ ኃጢአተኛ ነው ያለነው ontologically ነው እና እንደዛ ከሆነ እናታችን ቅድስት ድንግል ማርያምም ቆይ ወደዛ ከመሄድ በፊት ነው ወደዛ እያጠራን ስለሆነ ወደ ሌላ ነገር ከቀላቀል ነው እንደገና ወደ ኋላ ነው እኔ እንደሱ እንትን አልችልም እኔ ክሊን እያደረግን መሄድ ስለምፈልግ ነው አሁን እኔ እያልኩ ያለሁት ኢየሱስ ክርስቶስ የያዘው ስጋ ተው ግድ የለም ይሄ አምላክነቱን ወይም ቃልን ትቼ ምናምን እያልኩ አይደለም ቃልማ እግዚአብሔር ነው እግዚአብሔር አምላክ ሰው ሆነ ነው አሁን የሰውን ባህሪ እያለ ነው ያ የሰውነት ባህሪ ኃጢአት ያልነካው ነው አይደለም ኃጢአት ያልነካው ስትል በኃጢአት ስር አልወደቀም ክርስቶስን የነሳው ስጋ በኃጢአት ስር የወደቀ አይደለም በኃጢአት ቆይ እግዚአብሔር ቃል አሁን የወደቀ ምናምን አይደለም እሺ በኃጢአት የወደቀና ያልወደቀ እያልክ ምርጫ ልስጣ እንደዛ ከሆነ እሺ ኃጢአተኛ ሆኖ ግን በኃጢአት ያልወደቀ ነው እያልከኝ ነው የኃጢአተኛ ስጋ ነው ግን በኃጢአት ያልወደቀ ነው እያልከኝ ነው ኦኬ ቆይ ስማኝ እንግዲህ የነሳውን ስጋ ኃጢአተኛ ነው ለመባል የግድ ሜርሊ ፐርሰን ሆኖ መቆየት አለበት ኢየሱስ ተብሎ የሚጠራ አንድ ሰው ድንግል ማርያምን ጸንሳ ወይም ወልዳ ወይም ከጸነሰችው በኋላ ቃል መጥቶ ተዋህደው ወደ ማለት ያስኬዳል እንደዛ አይደለም እኛም አላልንም እንደሱ አላልንም እሱ እኮ ቃል ስጋ ሆነ ብለናል ዮሐንስ 1:18 እኮ ነው አሁን የምናወራው ተወው ሮሚን ዮሐንስ 1:14 ላይ ቃልም ስጋ ሆነ ስንል ያ የያዘው ስጋ የተዋህደው ስጋ በእናንተ የተዋህደው ስጋ ከኃጢአት ነፃ ነው ወይስ አይደለም ከጅምሩ ነፃ ነው እያልኩ እኮ ነው በአፉ ኃጢአትም አልተገኘበትም አላለም በቃ እሱን ነው ታዲያ እሱን እኮ ነው አሁን እያልን ምንድን እያለው ነው አሁን ነብዩን እየተናገረ ያለ ምንድነው በአፉ ኃጢአት አልተገኘበትም ሲል እነሱ ሲከሱት አንድ ሰው በመስቀል ላይ ሲሰቀል ምን ተገኝቶት ነው የሚሰቀለው በህግ መሰረት ማለት ነው ወይም ሰው መግደል አለበት ወይም የሆነ ነገር ትልቅ ኃጢአትን መስራት አለበት አሁን ያ በመስቀል ለመገደል የነበረበትን ተፈርዶ የነበረ በርባን የሚባለውን ሰውዬ ሽፍታ ነው የነበረ አይደል ከተማን የሚያናውጽ የነበረ አይደል ያን ሰውዬ ሲሞት በመስቀል ሲሰቀል ወይም ለመሰቀል የሚገባውን ነገር አለ ቅጣት ነው እያገኘ ያለ ክርስቶስ ግን በአፉ ኃጢአት አልተገኘበትም ሰው ክርስቶስ በአፉ ኃጢአት አልተገኘበትም ሲል ንጹህ ነው እያለ ያለ ኃጢአት አላገኘም የኛን ኃጢአትን ለመሸከም ነው እየሞተ ያለ ምክንያቱም ሞት በመስቀል በኃጢአት ምክንያት ነው የሚሞተው ሰው በህግ መሰረት ስንነጋገር የሙሴን መጽሐፍትን ገንጽለን ስናየው በመስቀል የሚሞተውን ሰው የተፈረደ ሰው ነው ሃይሊ ሰንተንስድ መሆን አለበት በጣም ትልቅ ነገር ፈጽሞ በዛ የመጨረሻውን ትልቅ ፍርድ የሚሰጠበት በመስቀል መሞት ነው ክርስቶስ በመስቀል ሞቷል ክርስቶስ የሞተው አፉን ኃጢአት ተገኝቶት አይደለም ነው አዎ እሱን እሺ ተግባባ ስለዚህ የሞተው የኛን ኃጢአት ስለተሸከመ ነው በፈቃደኝነቱ ነው የሞተው አይደለ
ይቅርታ ያ አልኩ ዝም ብዬ በራሱ ፈቃድ ኃጢአት ተገኝቶበት ሳይሆን የእኛን ኃጢአት ስለያዘና በራሱ ፈቃድ ነው ሞትን የተቀበለው አይደለም? አዎ ያን ስጋ ሞትን ይስማማዋል? ጥያቄ ላንተን ጠይቀህ ያን ስጋ ሞት ይስማማዋል አይስማማውም? አምላክ ሰው ስለሆነ አይሞትም፣ ግን የእኛን ኃጢአት ስለተሸከመ ያን ስጋ ቆይ ኢየሱስ አሁን እኮ ጠፋብኝ፣ የተነሳሁትን ጥያቄ ሁሉ ጠፋብኝ። እሺ አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ተው፣ የኔን እንትን እየወሰድከኝ ወደ ሌላ ቦታ ስትወስደኝ የተነሳሁበት ነገር እየጠፋብኝ ነው። አሁን እኔ ኢየሱስ ክርስቶስ ኃጢአት ባይሸከም ኖሮ ይሞት ነበረ? ኦኬ በፈቃዱ የሚለውን ተጠቅመሃል። መጽሐፍን አሁን ኃጢአት የእኛን ኃጢአት ባይዝ ኖሮ አሁን ሌላ ነገር ኤክስፕሌን አታርግልኝ። የእኛን ኃጢአት ባይዝ ላይሞት ይችላል? አዎ ላይሞት ይችላል ነው ወይስ አይሞትም? ቆይ በፈቃዱ ሞት ከሚስማማውበትን ኮንዲሽን አላወጣውም። በፈቃዱ ነው። ግን ከዛ ኮንዲሽን በመንገድ በመሄድ ደከመ ይላል አይደል? እሱማ የሰው ባህሪ ነው። የሰው ባህሪ ይተኛል ይነሳል ነው። አንዴ አልገባህም የኔን ፖይንት ማለት ነው። እግዚአብሔር ቃል ሲነሳው በፈቃዱ ያ በአዳም ምክንያት የመጣ ኮንዲሽን ስቴት ከዛን አላስወጣውም ከኃጢአት በስተቀር ማለት ነው። ኃጢአት አልነሳም ከኃጢአት በስተቀር። ያ በኃጢአት ምክንያት የመጣ ኮንዲሽን ከዛ በፈቃዱ እስከ ትንሣኤ ድረስ ወይም እስከ ሞት ድረስ ያለበት ጊዜ 33 ዓመቶች ከእሱ እንትን አላደረገውም። ለምን መሰለክ? መንገድ በመሄድ ደከመ፣ ተራበ ይላል። ያን መድከምና መራብ በፈቃዱ በአዳም ምክንያት የመጣ መንሳቱ ነው። ያን ስጋ እግዚአብሔር ቃልን የነሳው ስጋ ይህን ይስማማዋል? አዎ ይስማማዋል። ሞት ማይስማማውን ስጋ አልነሳም። ሞት ላይሞት ይችላል ካልከኝ ኦፍኮርስ የስ። ምን በመሆን ነው ግን ማይሞት የሚችለው? የእግዚአብሔር ቃል በመሆኑ ነው። እግዚአብሔር ሁሉ ቻይ ነው። ሳይሞት ወደ እግዚአብሔር አብ ቀኝ ሊወስደው ይችላል። በእግዚአብሔር ችሎታ እየተነጋገርን ከሆነ ማለት ነው። አሁን ግን በእግዚአብሔር ፈቃድ ነው እየተነጋገርን ያለው ነው። አሁን በችሎታው ሳይሆን በፈቃዱ ነው እየተነጋገርን ያለው። በችሎታው መነጋገርና በፈቃዱ መነጋገር ሁለት ልዩነቶች አሉ። በቃ አሁን እሱን ነው። በፈቃዱ ግን ያ በአዳም መውደቅ ምክንያት የመጣ ኮንዲሽን እስከ ሞት ድረስ ከዛ አላስወጣውም። ከዛ አስወጥቶታል ካልን ግን መሞቱና መራቡ መጠማቱ መድከሙ ውሸት ነው እያልን ነው። ስለዚህ በእኛ ሞተ፣ የእኛን ድካም ደከመ፣ የእኛን መጠማት ተጠማ ማለታችን ውሸት ነው የሚሆነው ማለት ነው። በፈቃዱ ለአዳም በውድቀቱ ምክንያት የመጣ ወስዶታል። ቆይ አንድ ጥያቄ ልጠይቅህ። አዳም በኃጢአት ከመውደቁ በፊት በገነት እያለ ይጠማ ነበረ? ይራብ ነበረ? ይበላ ነበር። አይጠማም ነበር። አይጠማም፣ አይደክምም። ዝም ብሎ ሳይራብ ነው የሚበላው? ሳይጠማ ነው የሚጠጣው? ኦኬ ፎር ፕሬጀር ይበላ ነበር። ለምስጋና እንደዛ አባቶች ይተረጉማሉ እንደዛ ብለው። ቅዱስ ቄርሎስ፣ ቅዱስ ዮሐንስ አፈወርቅ እንደዛ ብለው ተርጉሞታል እንጂ ርቦት ደክሞት ማለት ሳይሆን ዝም ብሎ ለፕሌዠር ነበር የሚበላው እንጂ አልበላም ብሎ 1,000,000 ዓመት አልበላም ብሎ ቁጭ ማለት ይችላል? አይደለም። ተፈጥሮው እንደዛ አይደለም። ተፈጥሮው መብላት መጠጣት የሚስማማበት ነው። ተፈጥሮው ለምንድን ነው የሚስማማበት? አራቱ ባህሪያቱ ከመለወጥ የመጡ ስለሆኑ ያ ከመለወጥ የመጡበትን ምክንያት ይቅርታ አማርኛ እንትን ላደርግ። አዳም በሁለት ነገር ነው የተፈጠረው። በሁለት ነገር ተፈጥሯል። በነባቢት ነፍስና በደመ ነፍስ ተፈጥሯል። ደመ ነፍስ ማለት አራቱ ባህሪያት ናቸው። ሌላ ምንም ነገር የለም። እንስሳው ባህሪው ማለት ነው። ነባቢት ነፍሱ ማለቱ ደግሞ እግዚአብሔርን በጸጋ የሰጠው ነው። ያን ደመ ነፍሱ
አለመሞትን የተቀበለበት ጸጋ ነው። ሶናው ይህ ደመነፍሱ ወይም አራቱ ባህሪያቱ መብላት መጠጣት ይስማሙበታል። ነገር ግን ተራብቶ ነው ተሩቦ ነው የሚበላ፣ ተጠምቶ ነው የሚጠጣ፣ ደክሞ ነው የሚተኛ የሚለው ግን የለም በአዳም ከመውደቁ በፊት። ምክንያቱ ጸጋውን በጸጋን ተከልሏል። በጸጋ ስለተከለለ ይህን ነገር ሁሉ በህጸጽ የመጣበት ህጸጽ ማለት ጎዶሎ ማለት ነው። ስንተረጉመው በውድቀቱ ምክንያት ህጸጽ የመጣበት ከውድቀቱ በፊት አልነበረም። ስለዚህ ተደክሞ አይደለም ይተኛው። እኔ ይተኛ ነበር አይተኛ ነበር ብዙ መጽሐፍት አላነበብኩም። ነገር ግን ተርቦ አይደለም የሚበላው፣ ተጠምቶ አይደለም የሚበላው። ነገር ግን ባህሪያቱ መብላት ይስማማዋል፣ መጠጣት ይስማማዋል። ስለዚህ የሚበላው የሚጠጣው ለምንድን ነው? ለምስጋና ነው። ፎር ፕሌዠር ነው። አባቶች እንደዛ ብለው ነው የተረጎሙት። ተርቦ የሚባል ነገር ግን ተራበ፣ ተጠማ፣ ደከመ፣ ሐመመ፣ ታመመ ምናምን የሚሉት ከውድቀት በኋላ የመጡበት የውድቀትን ኮንዲሽን ናቸው ማለት ነው። ኮንስኮንስ ናቸው። እሱ ድቀተ ባህሪ የምንለው እሱን ነገር ኤኒዌይ ጠፋብኝ እኮ ክርስቶስ ይነሳል አልነሳም? ጥያቄ ቦታው ጠፋብኝ። ኮንሲኮንስ ይነሳል አልነሳም? ክርስቶስ ኮንሲኮንሱን ነሳ አልነሳም? የኃጢአትን ኮንሲኮንስ መራብና መጠማት፣ መንገድ በመሄድ መድከም፣ ይህን የኃጢአት ውጤት ናቸው። ይህን ክርስቶስ ነስቶታል በፈቃዱ አልነሳም? አሁን እኔ እያልኩኝ ያለሁት እኮ የመጀመሪያው ጥያቄ እሱ ነው። አንደኛ ያንተ ሐሳብ ምንድን ነው የሚለውን ነበር መጀመሪያ ስንነሳ የነበረው። ኢየሱስ ክርስቶስ የሰውን ልጅ ኃጢአት በመያዙ ነው በፈቃዱ የሞተው እንጂ እሱ ራሱ ኦሪጂናል ሲን ስለነበረበት ወይም የሰዋዊ ባህሪው በኦሪጂናል ሲን ፎር ዛት ማተር ኤኒ ሲን ስለነበረበት አይደለም። ምክንያቱም የዕብራውያን ጸሐፊ ሲናገር ከኃጢአት በቀር ስለሚል ሰውነቱ ደግሞ የአብርሃምን ዘር ይዟል እንጂ የመላእክትን እንደ ስለማይል አንድ ነገር እናውቃለን። አምላክ ሰው ሲሆን ሰውነቱ የሰውነት ባህሪው ከኃጢአት ውጪ ከኃጢአት በቀር ነው የሚለው። ስለዚህ ከኃጢአት በቀር ማለት የኃጢአት ኮንሲኮንስንም ይዟል ካልንማ ድቀተ ባህሪ ይዟል። ድቀተ ባህሪ ይዟል ካልን ደግሞ ወደ ሌላ ነገር ውስጥ ልንገባ ነው። ስለዚህ ኢየሱስ ክርስቶስ አምላክ ሰው ስለሆነ እንዲህ አይነት ነገሮቹን አምላካዊ ባህሪው ራሱ ከልሎት ይዞታል። ምክንያቱም በመንፈስ ቅዱስ ስለተጸነሰ ነው። ግን ስጋ መሞት የቻለ ሁለት ርዕስ ነው። ይህን ሁለት ርዕስ ነው አንተን እየተናገርክ ያለው። ገብቶኛል እኮ ኢትስ ዲፕ ቲዮሎጂካሊ አይ ኖ ገብቶኛል። ግን አንተን እያልክ ያለኸው አዝ አን ኢንካሪኔሽን ነው እየተናገርክ ያለኸው። እኔ እየተናገርኩት ያለሁት አዝ ፕሮፐርቲ ነው እየተናገርኩት ያለሁት። ሁለት ልዩነቶች ናቸው። የሰማይና የምድርን ርቀት አለባቸው። ይህን ርዕስ ማለት ነው። አዝ ፕሮፐርቲ ስትናገር የአዳም ስጋ መሆኑ ነው። የአዳም ስጋ ደግሞ ከወደቀ በኋላ የነበረ ስጋ ነው የነሳው። ከወደቀ በፊት የነበረ ስጋ አልነሳም ክርስቶስ። ከወደቀ በኋላ የነሳው ስጋ እሺ፣ እዚህ ጋር ልምጣልህ። ከወደቀ በኋላ የነሳው ስጋ ከሆነ የወደቀ ሰውነት ነው የያዘው እያልከኝ ነው? ኦኬ፣ አንጽቶት የሚለው ምንድን ነው? አዎ ወይም አይደለም ትልና ከዛ በኋላ ከወደቀ አዎ ወይም ኖ የሚለውን እኔ መመለስ አልፈልግም። ለምን መሰለህ? ምክንያቱ አይ ሃቭ ቱ ኤክስፕሌን ዋት አይ አም ሴይንግ ካልክ በኋላ ኤክስፕሌን የምታደርገው እኮ አዎ ወይም አይደለም ለማለት ነው አይደለም? አሁን እኛ የትም ፍጨው ዱቄቱን አምጣው ስለሆነ መጀመሪያ አዎ ብለህ አስረዳን ነው። እኛ አሁን የምንለው የወደቀውን ስጋ ነሳው ብዬ እኮ ነው የተነሳሁት። ያልወደቀ ስጋ አልነሳም። ይሄ የወደቀው ስጋ መለስኩልህ እኮ አዎ ብዬ ስለመለስኩልህ ለማጥራት እኮ ነው። እሺ ቀጥል። አንተ እስቲ ያንተን ሐሳብ ልስማ። ዝም ብዬ ያንተን አስተምሮ የእናንተን አስተምሮ እስቲ እንስማ። እሺ አሁን እኔ አላስረዘሙም። አዎ ሳመሪ ነው የምትሰጠው። ብቻ ነው። ከአንድ ደቂቃ 2 ደቂቃ አይረዝም። እኔ እያልኩ ያለሁት ምንድን ነው? የወደቀው ስጋ ነሳ ብዬ ተነሳሁት።
የወደቀ ስጋ ነሳ ሲባል ግን አንድ ነገር መጠንቀቅ አለብን። የወደቀው ስጋ ነሳ ማለታችን እየተናገርን ያለነው አዝ ፕሮፐርቲ ነው። አዝ ፕሮፐርቲ የወደቀው ነው ስጋው። አዝ ኢንካሪኔሽን ግን የወደቀ አይደለም። የእግዚአብሔር ቃል ስጋ ከመሆኑ አንፃር የወደቀ ተብሎ አይጠራም። ኃጢአተኛ ነው፣ አበሳኛ ነው፣ በደለኛ ነው ተብሎ አይጠራም። ችግር የለም። አሳ ፕሮፐርቲ ይቀጥል። አሳ ፕሮፐርቲ ግን የአዳም ስጋ ከመሆኑ አንፃር ያ ነው ጳውሎስ በሮሜ ምዕራፍ 8 ቁጥር 3 በኃጢአተኛ ስጋ ምሳሌ ያለው። በስጋ ምሳሌ አላለም፣ በስጋም አላለም፣ በኃጢአተኛ ስጋም አላለም። ነገር ግን ምሳሌ አስገብቶ ያ ስጋ ደግሞ ኃጢአተኛ ብሎ ጠርቶታል። ክርስቶስን የነሳውን ስጋ ኃጢአተኛ ብሎ ጠርቶታል። ነገር ግን ምሳሌ ብሎ ጨመረለት፣ ምሳሌ የሚለውን ቃል። ለምንድነው ኃጢአተኛ የሚለውን ቃል የተጠቀመበት ነው? ጳውሎስ እየተናገረ ያለ አዝ ፕሮፐርቲ ነው እየተናገረ ያለ። ያ ስጋ ከሰማይ የመጣ ስጋም አይደለም፣ ምትሃትም ምሳሌም አይደለም፣ ጥላም አይደለም። እውነት የኛን ስጋ የአብርሃም ዘር ነው። በደምና በስጋ ከኛ ጋር ተካፍሏል። በነፍስና በስጋ ከኛ ጋር እኛን ይመስላል ይላል። ለዛ ነው ቅዱስ ጎርጎርዮስ ዘኑሲስ what has not assumed was not healed ያለው ያልተነሳ አልዳነም ያለው ማለት ነው። what has not assumed not healed ማለት ምንድነው? ያልነሳውን ስጋ ያልነሳውን ስጋ ያልነሳውን ስጋ አይደለም፣ ያልተነሳ ስጋ። what has not assumed ማለት ያልነሳውን አይደለም። ያልተነሳ ስጋ አልነጻም ወይም አልዳነም ማለት እሱ ከነሳውን ስጋ ውጪ ሌላ ስጋ አይደለም የዳነው፣ የነሳውን ስጋ ነው የዳነው። as a whole humanity ነው እየተናገረ ያለ። as property ነው እየተናገረ ያለ ቅዱስ ጎርጎርዮስ። as property ክርስቶስን የነሳው ቃልን የነሳው ስጋ የአዳም ነው፣ የወደቀው ስጋው ነው። ለምን ነሳው? እሱን እንዲያድነው፣ እሱን እንዲፈውሰው እኛ በሱ በኩል እንድንፈወስ፣ በሱ በኩል ወደ እግዚአብሔር አብ እንድንቀርብ። ስለዚህ እዚህ ጋር አቁመ ቆይ። ያ የነሳው ስጋ በኃጢአት ተነክቷል ነው የምትለው ወይስ? አሁን እኮ እየደጋገምክልኝ እኮ ነው። ጥያቄውን ሳትቀጥለው እኔ አሁን በጣም ደጋገምኩት። እኔ የነሳውን ስጋ በኃጢአት ተነካ እያልኩ አይደለም። ምክንያቱም የነሳው ስጋ ስትል አዝ አን ኢንካርኔሽን ነው እየተናገርክ ያለው። ኢንካርኔሽን አልነገርኩም። እሱን ትተናል እኮ ቀደም እዛ ትተናል። አሰ ፕሮፐርቲ ነው። አዘ ፕሮፐርቲ የስ፣ አዘ ፕሮፐርቲ የአዳም ስጋ እንደመሆኑ መጠን ያ ስጋ በአዳም በኩል ኃጢአተኛ ነው። ያ ስጋ በእግዚአብሔር ቃል በኩል ግን ሲነሳው የእሱ ሲያደርገው ግን ኃጢአተኛ ተብሎ አይጠራም። አሁን በቃ መልሱን አግኝቻለሁኝ። በቃ ይሄ ከሆነ እስቲ አያለሁኝ። ወረደ ለስልኬ ቻርጁም እያለቀ ስለሆነ መጨረሻ ላይ የጠየቁትን ጥያቄ ነካው። በቃ እሱን የፈለኩት እኔ እሱን ማወቅ ስለፈለኩኝ ነው። የቤተክርስቲያን አባቶች በነገራችን ላይ ይስማማሉ በዚህ በኩል ሁላቸውም። የሮሜ ምዕራፍ 5 እየው ሙሉ ምዕራፉ የቅዱስ ዮሐንስ አፈወርቅ ትርጓሜው፣ በተለይ ደግሞ የቅዱስ ቄርሎስ። ስለዚህ አሰ ፕሮፐርቲ ኃጢአት የነካውን ስጋ ነው የነሳው እያልከኝ ነው። አሰ ፕሮፐርቲ ነው ታሳልን ክራንሽን። አዘ ፕሮፐርቲ ያ ስጋ በአዳም በኩል ኃጢአተኛ ነው፣ ፍርድ የሚስማማው ስጋ ነው። አዘ ፕሮፐርቲ ነው እያልኩ ያለ። አዘ ፕሮፐርቲ ስናገር አሁን አዝ ፐርሰናል ወይም አዘ ራሽናል ሶሎ እየተናገርኩ አይደለም። ኦንቶሎጂክሊ ነው እየተናገርኩት ያለ። ኦንቶሎጂክሊ መናገር ደግሞ የክርስቶስን ስጋ ኢየሱስ ተብሎ የሚጠራ ሰው አንድ ወጣት ሰው ስለዛ እየተናገርኩ አይደለም። ፕሮፐርቲ ስንል አዝ ኦንቶሎጂካል እየተናገርን ነው። ህላዌ ወይም ባህሪ ነው እየተናገርን ያለ ነው። እኛ ራሳችን በራሳችን ኃጢአት ሳንሰራ በአዳም በኩል ኃጢአተኞች ተብለናል። ያ ስጋ በአዳም በኩል ኃጢአተኛ ነው። ኦፍ ኮርስ የስ 100%።
ስለዚህ በአዳም በኩል ኃጢአተኛ የሆነው ስጋ ነው ኢየሱስም ያዘው ኃጢአተኛ ስጋ ነው እያልክ ነው as a property yes it is as a property መናገር ግን ኢየሱስ የሚባል ሰው ነበረ ማለት ግን አይደለም ሰው በእግዚአብሔር ቃል ሲነሳ እናታችን ቅድስት ድንግል ማርያም ለማን ጸነሰች ስትለኝ ለስጋው ቃል ነው የጸነሰችው ለተጸነሰው አይደለም አሁን ኃጢአተኛ እያልኩ ያለ የስጋውን ባክግራውንድ ነው እየተናገርኩት ያለሁት ገብቶኛል ከኢንካርኔሽኑ ውጪ ነው ከኢንካርኔሽኑ ውጪ ነው አሁን አንተ የተናገረኝ እኔ እንግዲህ ተረዳው ያከ as property as ontological እየተናገርኩት ነው ማለት ነው በአዳም በኩል of course ኃጢአተኛ ነው በአዳም በኩል of course የወደቀ ነው በአዳም በኩል of course የበደለ ነው ስለዚህ ያን ኃጢአተኛን ስጋ ኢየሱስ ክርስቶስ የያዘው ኃጢአት የነካውን ነው እሺ as a property እንደሱ ከሆነ ኦኬ እያሳየኝ ነው ባትሪ ሊዘጋ ነው ኢየሱስ ክርስቶስ አትልም እኮ እያለክ ነው አሁን እኮ ረጅም ቦታ ልንሄድ anyway አንድ እንትን አግኝቻለሁኝ አንድ ሐሳብ ይዣለሁኝ እስቲ ወይ ነገ በጊዜ ከገባው እናወራበታለን ጥሩ ነው ጥሩ የእናንተን አስተምሮ ሁለት ነገር ተረድቻለሁ as incarnation ሳይሆን as a property ኃጢአተኛ ስጋ ነው ያ ኃጢአተኛን ስጋ ግን as a property ይዟል ነው ትለው as a property ስንል ይሄን የመጨረሻ ያላረገው ፐርሰናሊ ስለ ክርስቶስን የነሳው ስጋ እየተናገርን አይደለም ይሄንን ነው ኢየሱስ ክርስቶስ አታስገባበት ነው እሺ አሁን ኢየሱስ ክርስቶስን ካስገባው እኛ ልጆች ዛታችሁ ነው እንትን ያደርጉ ስለሆነ እኔ አላይም ቴክስት እያየሁኝ አይደለም ዝም ብዬ ነው ጨፍኜ ነው ማወራ አንተ ዝም ብለህ እንትኑን ነው ዲስከሽን ስለሆነ እኔ አሁን የእናንተን ቅድም ቆጥሮ ስለ ኦሪጂናል ሲን ተመተናል ተስፋምተናል የቱ ጋር